እንግዲህ ስኬታማ ሕይወት ለመምራት ቁልፉ ምንድነው ብለን ስናስብ ሃሌል ሮድ ታመረኛውን ንጋት በሚለው መጽሐፉ ላይ በጣም ደስ የሚል ሐሳብ ያነሳ። እሱ እንደሚለው ትልቁ ምስጢር የሚገኘው አንድ ሰው ጠዋቱን እንዴት እንደሚጀምር ላይ ነው። እናም በዚህ ትንታኔያችን ስኬታማ ለመሆን የተዋቀረ የንጋት ልምምድ እንዴት ወሳኝ ሚና እንደሚጫወት አብረን እናያለን። እስቲ ይህንን ጥያቄ እንጠይቅ። ስኬት ከኋላው ከሚታያቸው ታላላቅ ፍንጮች አንዱ ምንድን ነው? በሌላ አነጋገር በዓለማችን ላይ ትልቅ ስኬት ላይ የደረሱ ሰዎችን ስናይ የሚያመሳስላቸው አንዱ ወሳኝ ነገር ምንድን ነው? መልሱ ብዙ ነገር ሊያስተምረን ይችላል። እና መልሱ ይሄው ነው። በጣም ኃይለኛና ውድ የሆነ የንጋት ልምምድ። አዎ፣ እስቲ አስቡት። እንደ ቲም ኩክ፣ ኦፕራ ዊንፍሬ እና ባራክ ኦባማ ያሉ ታላላቅ ስሞች በጠዋት መነሳታቸው ይታወቃል። ይህ ዝም ብሎ የሆነ ነገር አይደለም። ይህ የሚያሳየው የንጋት ልምምድ ምን ያህል ወሳኝ እንደሆነ ነው። እሺ፣ በጣም ጥሩ። ታዲያ ይህን ልምምድ እንዴት ነው የምንገነባው? የሃሌል ሮድ መጽሐፍ በጣም ቀላል የሆነ መፍትሄ ይሰጠናል። እሱም SAVERS ይባላል። ይህ ምህጻረ ቃል ሕይወትን ሊቀይር የሚችል የንጋት ልምምድ ለመገንባት የተዘጋጀ ተግባራዊ ማዕቀፍ ነው። ይህ ምህጻረ ቃል 6 ቁልፍ ተግባራትን ነው የሚወክለው። S ለሳይለንስ ወይም ዝምታ፣ A ለአፈርሜሽንስ ወይም ማረጋገጫዎች፣ V ለቪዥዋላይዜሽን ወይም በአእምሮ መሳል፣ ከዛ E ኤክሰርሳይዝ ወይም የአካል ብቃት እንቅስቃሴ፣ R ለሪዲንግ ወይም ንባብ እና በመጨረሻ S ለስክራይቢንግ ወይም መጻፍ። አሁን እያንዳንዳቸውን በዝርዝር እንመለከታለን። እሺ፣ ንድፈ ሐሳቡ በጣም አሪፍ ነው፣ ግን በተግባር ሲውል ምን ይመስላል? እስቲ አሁን ለአንድሬ ዳውንሲ የተባለ ግለሰብ ይህን ማዕቀፍ በሕይወት ውስጥ በትክክል እንዴት እንደተገበረውና ምን አይነት ውጤት እንዳገኘበት እንደ ማሳያ ነው ዘንድ። እንግዲህ የመጀመሪያው S ዝምታ ነው። ይህ ልምምድ አእምሮን ለማጥራትና ራስን በጥልቀት ለማወቅ በጣም ይረዳል። ዋናው ጥቅሙ ምንድነው? ጭንቀትን ይቀንሳል፣ የአእምሮ ሰላምና ግልጽነትን ደግሞ ይፈጥራል። የላንድሬን ቁርጠኝነት ስናይ ደግሞ በጣም ነው የሚያስደንቀው። ለምሳሌ ይህን ቁጥር እዩት። ለ389 ተከታታይ ቀናት ሳያቋርጥ ማሰላሰልን ተገበረዋል። ይህ ማለት ጽንሰ ሐሳቡን ወደ ተጨባጭ እውነታ ለውጦታል ማለት ነው። እናም ዝምታን ለመለማመድ ብዙ መንገዶች አሉ። ላንድሬ ለምሳሌ እንደ ካም ያሉ መተግበሪያዎችን እየተጠቀመ የሚመራ ማሰላሰል ያደርግ ነበር። ግን ይሄ ብቻ አይደለም፣ ሌሎች አማራጮችም አሉ። ለምሳሌ ጸሎት ማድረግ፣ በጥልቀት መተንፈስ ወይም ደግሞ ለደቂቃዎች ምስጋና ላይ ማተኮር ይቻላል። ወደ ሁለተኛው ልምምድ ስንመጣ ማረጋገጫዎች ነው። ይሄ ማለት ምን ማለት ነው? ለመሆን የምንፈልገውን ማንነት ደጋግመን ለራሳችን በመንገር አስተሳሰባችንን ለስኬት እንደገና ፕሮግራም ማድረግ ማለት ነው። የዚህን ኃይል ለመግለጽ ከታላቁ ቦክሰኛ ከመሐመድ አሊ የተሻለ ሰው የለም። እሱ ምን አለ? ወደ እምነት የሚመራው የማረጋገጫዎች መደጋገም ነው። ያ እምነት ጥልቅ እምነት ከሆነ በኋላ ነገሮች መከሰት ይጀምራሉ። በቃ እሱ ራሱ እኔ ታላቅ ነኝ እያለ ደጋግሞ በመናገር ነው እምነቱን ወደ እውነታ የቀየረው። ሦስተኛው ደግሞ ቪ ነው፣ በአእምሮ መሳል ወይም ቪዥዋላይዜሽን። ይሄ ማለት ልክ ለአእምሮ እንደ ልምምድ ነው። የምንፈልገውን ውጤት ወይም ግብ በአእምሮአችን ውስጥ ደጋግመን ስናሳካው መመልከት ስኬቱን አስቀድሞ መክመስ ማለት ነው። እና ይሄ ዝም ብሎ የተገኘ ዘዴ አይደለም። አስቡት፣ እንደ ጂም ካሬይ፣ ኦፕራ ዊንፍሬ እና የኦሊምፒክ ሻምፒዮኑ ማይክል ፌልፕስ ያሉ በዓለም ላይ ታዋቂ ሰዎች በሙሉ ለስኬታቸው ትልቅ አስተዋጽኦ እንዳደረገላቸው ተናግረዋል። እሺ፣ አራተኛው የአካል ብቃት እንቅስቃሴ። ይሄ ብዙ ማብራሪያ ያስፈልገው። ጥቅሙ ወዲያውኑ ነው የሚታየው። ጉልበት ይጨምራል፣ ጤናን ያሻሽላል። ከሁሉም በላይ ደግሞ ትኩረትን እና የአእምሮ ንቃትን ይጨምራል። የላንድሬን ቁርጠኝነት ስናይ ደግሞ እውነት ለመናገር አስደናቂ ነው። በ10 የተለያዩ ከተሞች ሙሉ ማራቶን ሮጧል። በ2022 ብቻ 6 ማራቶኖችን ነው ያጠናቀቀው። ከዛ በተጨማሪ ደግሞ የዕለት ተዕለት እንቅስቃሴው የቅርጫት ኳስ፣ ሩጫ፣ ዋና፣ ብስክሌት መንዳት ሁሉ ያካትታል። ይህ ምን ያሳየናል? በአንድ የህይወት ዘርፍ ያለው ዲስፕሊን በሌሎችም ላይ እንዴት ተጽዕኖ እንደሚያሳድር። አምስተኛው ልምምድ ንባብ ነው። አዲስ ዕውቀትና አመለካከት ለማግኘት ከንባብ የተሻለ ፈጣን መንገድ የለም። በቃ ከባለሙያዎችና ስኬታማ ከሆኑ ሰዎች ልምድ ለመማር በጣም ቀላሉ መንገድ ነው። ይሄ የቻርሊ ትሪሜንደስ ጆንስ አባባል ደግሞ የንባብን ኃይል በሚገባ ነው የሚያስቀምጠው። እንዲህ ይላል፣
ከ5 ዓመት በኋላ ዛሬ ካለበት ማንነት ጋር አንድ አይነት ሰው ትሆናለህ፣ ከሚታገኛቸው ሰዎችና ከምታነባቸው መጻሕፍት በስተቀር። በጣም ጥልቅ ሐሳብ ነው። የምናነባቸው መጻሕፍት ማንነታችንን የመቅረጽ ኃይል አላቸው። ላንድሬ ለንባብ ያለውን ፍቅር በቁጥር ስናየው ደግሞ ይበልጥ ግልጽ ይሆናል። ለራሱ ያስቀመጣቸውን ግቦች እዩ። በዓመት 100 መጻሕፍትን ማንበብ። በ2022 ብቻ 50 የሕይወት ታሪክ መጻሕፍትን አንብቧል። በ2023 ደግሞ 50 የጆን ሲ ማክስዌል መጻሕፍትን ለማንበብ ግብ አስቀምጧል። ይሄ ቁርጠኝነት ነው። እና በመጨረሻም የመጨረሻው ኤስ መጻፍ ወይም ስክራይቢንግ ነው። ይህ በቀላሉ ሐሳቦችን በወረቀት ላይ ማውጣት ማለት ነው። ለምን ይጠቅማል? ሐሳቦችን ለማጥራት፣ የተማርናቸውን ነገሮች ለማጽናት እና ከሁሉም በላይ ደግሞ እድገታችንን ለመከታተል ይረዳል። ለአንድሬ ደግሞ ይህንን ልምምድ በብዙ የሕይወቱ ክፍሎች ነው የሚተገብረው። ለምሳሌ የዕለት ተዕለት ማስታወሻ ይጽፋል። የ5 ደቂቃ የምስጋና ጆርናል አለው። ዕለታዊ ግቦቹን ይጽፋል። የአካል ብቃት እንቅስቃሴውን፣ የሚመገበውን ምግብ፣ ሌላው ቀርቶ በጀቱንና ወጪውን ይመዘግባል። ይህ ሁሉ በብዙ የሕይወት ዘርፎች ላይ ትልቅ ግልጽነትን ያመጣል። እንግዲህ አያችሁ፣ እነዚህን 6 በጣም ቀላል የሚመስሉ ልምምዶችን ወደ አንድ ጠንካራ የንጋት ልምምድ ስናዋህዳቸው ምን ያህል ትልቅ ኃይል እንደሚፈጠሩ ተመልክተናል። እስቲ አሁን ሁሉንም አንድ ላይ ጠቅለል እናድርጋቸው። በፍጥነት ለማስታወስ ያህል የኤስኤቪኢአርኤስ ማጠቃለያ ይሄ ነው። ዝምታ፣ ግልጽነትን ለማግኘት፣ ማረጋገጫዎች፣ በራስ መተማመንን ለመገንባት፣ በአእምሮ መሳል፣ እስኬትን አስቀድሞ ለማየት፣ የአካል ብቃት እንቅስቃሴ፣ ጉልበትን ለማሳደግ፣ ንባብ፣ ዕውቀትን ለማግኘት እና መጻፍ ለማሰላሰልና ለማደግ። በቃ እናም ትንታኔያችንን በዚህ ወሳኝ ጥያቄ ልጨርስ። ንጋትን በመቀየር ብቻ በሕይወት ውስጥ ምን ያህል ትልልቅ ለውጥ ማምጣት ይቻላል? እስቲ እናስበው። ይህ ማዕከብ በአንድ ሰው ሕይወት ላይ ሊያመጣ የሚችለውን አስደናቂ ለውጥ ለማሰላሰል ይሄ በጣም ጥሩ መነሻ